እስቲ ከዛ ከአርቲስቱ ዶሮ ባለፈው እንደው ኢቢኤስ ላይ እንትን ገጠመኝ ምናምን ብዬ የረሳሁት ነበር አንድ ዶሮ ነበረኛ ቤት ውስጥ እና የዛን ጊዜ እንግዲህ ታስታውሱት እንደሆነ አላውቅም ቀኑ ሙሉ ነው የኢትዮጵያ ቴሌቪዥን ቀረጻ የሚያደርገው የባህል ቀረጻ አዳራሽ ውስጥ ነው የሚቀረጸው እና ተስፋዬ ከሚባል አንድ ኮሜዲያን ጋር አንድ ድራማ ሰራ አጭር ድራማ እና ዶሮ አለበት እና ድራማው አለፈ እና ዶሮ ይዘና ተባልኩኝና ቀረጻው ላይቭ ነው ደግሞ ስቴጅ ላይ ነው ድራማው እየታየ ማዘሬን ዶሮ ይዤ ነው ለምን አይ እንደዚህ ትወና ምናምን አንተ ተዋናዩ ቆይ በቃ እዛ አልጨከነችብኝም ያው ተፈቀደልኝ ተፈቀደልኝ ሄድኩ ከዛ ብዙ ቀረጻ ነው ያለው እሺ ቢጠበቅ ይቀረጻል ሌላው ሰው ይቀረጻል የኛ አይጠራ የእንትና ድራማ ይባልና ፕሮግራሙ አለቀ በቃ ይባል ፕሮግራሙ አለቀ በቃ እስካሁን ያለ በቂ ነው ካው በኋላ ያለፉትንም ድራማዎች ምናምኖችን ለሌላ በዓል ነው የምንጠቀማቸው ተባለ እንግዲህ ያንን ዶሮ በሶስት ቁጥር ባስ ከታች ከቶታል እስከ ጊዮርጊስ ድረስ እንዴት እንዳመጣው ታስቢ በየማሉ ሲጮህ እንደተሰው ይሁን ለጥበብ የተከፈለ መስዋዕት ከዛ ማታ መጣው ተቀረጸ አዋ ተቀረጸ እሺ ከዛ ዶሮ ነው ይባል ነው እና ወንድሞቼ ምናምን ትይራሉ ይሄ ዶሮ ድራማው ነው ይሙት ወይስ ከድራማ በፊት ይሰዋ የተወነበት ነው ፋይናሊ አቆን ነገርኳቸው በቴሌቪዥን መታየቱ ስለማገር ከዛ ዶሮም ታረደ ከዛ ቤት ውስጥ ዶሮ እስኪያልቅ ድረስ እስቲ ከዛ ከአርቲስቱ ዶሮ እስቲ መዘበቻ ሙሉ ቤተሰብ ማለትና ይሄ ገጠመኝ ነው እኔ ባለፈው ኢቢኤስ ልናገረው ብዬ እንትን አላለም ይሄ ዶሮ ድለብስት እዛ ኢቢኤስ ሌሎችን አቅርብ የገጠመኝ ዶሮ ጋር ስለስ ይበቃል ተባለ ለካስማቴ ብር ብለውት ነው በቃ አይገርም እንትን ይለኛል